ምዕራፍ 20 የትግራይ ጦርነት አሳሳች ትርክቶች የጦርነቱን ማስቀጠል አይቻልም ነበር ትርክት የጦርነት ቡራኬ ታሪካችን መልሶ መላልሶ የሚነግረን ሀቅ በጦርነት አዙሪት የምንሽከረከር መሆናችንን ነው። ጦርነትንም ሰላምንም ጸንሶ አርግዞ የሚወልዳቸው የሰዎች አስተሳሰብ ነው። የሰዎች አስተሳሰብ ግጭትን ጦርነትን እየጸነሰ የሚወልድ ከሆነ ታዲያ ለምንድነው የኛ አእምሮ ሰላምን ፍቅርን መተዛዘንን መደጋገፍን ጸንሶ አርግዞ መውለድ ያቃተው? አስተሳሰባችን ባሸናፊና በተሸናፊ ትርክት ተጠፍሮ የተያዘ እንዲሆን ያደረገው ምንድነው? የኔው ትውልድ እንኳን መራራውን የ17 ዓመቱ የእርስ በርስ ጦርነት ካለቀ በኋላ ወደ የማይቀለበስ ሰላም እንገባለን የሰው ህይወት በጦርነት ምክንያት የሚቀጠፍበት ሁኔታም ለአንዴና ለመጨረሻ ጊዜ ስንብት ይደረግለታል የሚቀጥለው ትውልድም በሰላምና በሰላም ብቻ የሚኖር ይሆናል የሚል ህልም ነበረው። ታዲያ ያ ህልም ጦርነት ያረገዘ ህልም እንዲሆን ያደረጉት ምክንያቶች ምንድናቸው? ሰላም የሚወልደው ሰላማዊ አስተሳሰብ መሆኑን ፕላኔታችን አሁን ያለችበትን ሁኔታ በማየት መገንዘብ ይቻላል። እኛን የመሰሉ ፍጡራን የያዙ አገሮች ሰላም ሆነው ከትውልድ ወደ ትውልድ ሰላማዊ አገር እያወረሱ ሲያልፉ እያየን ነው። አንዳንድ ህዝቦችና አገሮችም ለሰላማቸው ሲሉ ጦርነትን የማራቅ ወይም የግድ ሲሆንባቸውም ከድንበራቸው ውጭ የማስቀረት የተሳካ ስራ ሲሰሩ እያየን ነው። እውነት እንነጋገር ከተባለ እኛ ግን ከጥላቻ ክፋት ምቀኝነት ግጭት ጦርነትና ከመሳሰለው ትንሽ ፋታ ስናገኝ እንኳ ይከፋናል። ግን ለምን? በቅርቡ የተካሄደውን ጦርነት በምሳሌነት ብናይ ሰዎች ጦርነቱ እኮ አይቀሬ ነበር ብለው ሲናገሩ እንሰማለን። አንደኛው ወይም ሁለተኛው የዓለም ጦርነት ወይም በየጊዜው የተደረጉና አሁንም የተደረጉ ያሉ ጦርነቶች መቅረት አይችሉም ነበር ብለን መደምደም የሚያስችለን ምን አይነት መመዘኛ ነው? ዓለማችን መቅረት ይችሉ የነበሩ ጦርነቶች አላስተናገደችም ማለት ነው? በእርግጥ መቅረት የማይችል ወይም መሆኑ የማይቀር ጦርነት ነው ያካሄድ ነው የሚሉ ሰዎች ከተለያዩ የየራሳቸው ምክንያቶች እንደሚነሱ ግልጽ ነው። አንዱ ወገን በጦርነቱ በቀጥታም ሆነ በተዘዋዋሪ ተዋናይ የነበረ ጦርነቱ መቅረት አይችልም ነበር ብሎ መደምደሙ ከጦርነቱ ጋር በተያያዘ የሚነሳበትን የፍትህ ጥያቄ የሚያስቀርለት ወይም ተጠያቂነቱን የሚያቀልለት የሚመስለው ወገን ነው። የድምዳሜው ዓላማ እውነታውን መግለጽ ሳይሆን ተጠያቂነትን በሩቁ ለመከላከል ነው። ሌላኛው ወገን ደግሞ ያው አእምሮ በዘር የወረሰው ከሚመስለው የጦርነት አዙሪት አስተሳሰብ ያልተላቀቀ በዚያው ውስጥ እየዳከረ ከጦርነት ወደ ጦርነት እያወደሰ መኖርን የለመደ የግጭት ሱሰኛ ነው። ለእንዲህ ያለው ሰው ቀላሉና ብዙ ማሰብ ማሰላሰል የማይጠይቀው ድምዳሜ ጦርነቱ መቅረት አይችልም ነበር ብሎ ለጊዜው ማረፍ ነው። ድምዳሜው ጦርነት በተደረገ ቁጥር ጦርነት መደረጉ አስፈላጊም ነበር ወደሚል በጣም የተሳሳተ እይታ የሚወስድ ነው። ለመሆኑ በትግራይ የተደረገው ጦርነት መነሻው በጦርነት ብቻ የሚፈታ ቅሬታ ነበር ማለት ነው? ትግራይና ህዝቧስ ጦርነት ለመሸከም የሚያበቃ ቁመና አቅም ነበራቸው? ከህዝቧ 1/5ኛው በሴፍቲኔት በኩል በሚገኝ መሃን ስንዴ ከእጅ ወደ አፍ የሚተዳደርባት ከድህነት ወለል በታች የሚኖር ብዙ ህዝብ ያላት በተለይ በኢትዮ ኤርትራ ጦርነት ምክንያት ከሁሉም ክልሎች በላይ የተጎዳ ህዝብ የሚኖርባት ወጣቶቿ በስራ አጥነት ምክንያት በየአመቱ በብዛት ለስደት የሚጎርፉባት ክልል ናት። የሚሸከመው ሀብት ያስፈልገዋል። በምን መመዘኛ ቢለካ የፈለገ ልዩነት ወይም አለመግባባት ከጦርነት በታች ባሉ አማራጮች ብቻ ነበር መፈታት የነበረበት። እንደዚያ ቢሆን ኖሮ የ1 ሚሊዮን ሰዎች ህይወት አይቀጠፍም ነበር። የተተወውን ያህል አካል ጉዳተኛ አይተውም ነበር። የጠፋውን ያህል ሀብትና ንብረት አይወድምም ነበር። ጦርነቱን ለማስቀረት ዋጋ መክፈሉ የግድ ከነበረ በጦርነት ከተከፈለው ዋጋ ጋር በጭራሽ አይወዳደርም ነበር። በጣም ትንሽ ዋጋ ቢከፈል የተዛባው ማህበራዊ ህይወት አይዛባም፣ አይቃወስም ነበር። ጦርነቱ አይቀሬ ነበር ብሎ መሞገት ይልቅ ለሌላ ጦርነት መፈልፈያ ጉዝጓዝ እንደማመቻቸት ነው። ጦርነቱን የሚያመጡት ጀምረው የሚተውትና ሊመጣ ሲል ማስቀረት ሲችሉ ደንቁረው በድንቁርናቸው ከብዙ ልቂት በኋላ በስተመጨረሻ በቃኝ ብለው ሽንፈታቸውን የሚቀበሉ ሰዎች አይደሉም እንዴ? በትግራዩ ጦርነት በኋላ በርቅ ስም እጅ ለእጅ የተጨባበጡት የጦርነቱ ጠንሳሾችና አከናዋኞች አይደሉም? እንኳን ጦርነት እንዲቀር እንዳይታሰብ ማድረግስ አይቻልም? እንዴት ሊባል ይችላል? ከኛ በጂኦግራፊ ራቅ ቢሉም አንዳንድ መንግስታት ጦርነት ሀገራቸውን ወይም ዜጋቸውን እንኳን ወደ ቤቱ አንኳክቶ ሊነካው ቀርቶ
እንዳይታሰብ ለማድረግ እየሰሩ እንደሆነ ያየን አይደለም እንዴ? የጦርነት አዙሪት ታሪካችን ግን ለጦርነትም ይሁንታ እየሰጠን ተደምረንም የቀውስ የጦርነት አምራች ሆነን ግን ቀርተናል። መወጣጫውን መፈለግ እንጂ ሐቁን መካድ ግን ቢያንስ በዚያ በ21ኛው ምዕተ ዓመት በዚህ የግሎባላይዜሽን ዘመን ብዙ አያስኬደንም። መመርመር ካለብን ካለንበት ሳጥን ወጥተን የሚበጀንን መፍትሄ ማፈላለግ ነው። ትግራዋይ ሁሉ ወያኔ ወይም ጁንታ ነው። የአገራችን የጦርነት አዙሪት መስመሩን ጠብቆ እንዲቀጥል ከግጭት ከጦርነት ፋታ በተገኘበት ጊዜ ሁሉ ጦር አውርድ ደም አፍስስ የሚሉ ሰዓት እየጠበቁ አዙሪቱን እንደ አትክልት ውሃ የሚያጠጡት ትርክቶች እንዳጀቡት ነው። ለምሳሌ ብዙ ሩቅ ሳንሄድ በጥቅምት 24 ቀን 2013 ሰሜን ዕዝ በትግራይ ውስጥ ትንኮሳ ሲገጥመው የተሰበሰበ ደረቅ ሳርና እንጨት ቤንዚን ጨምረ ስታቀጣጥለው እንደሚታየው ሁኔታ የመንጋ ፖለቲካው፣ ዘረኝነቱ፣ ቂመኝነቱ ወዘተ በምን ደረጃ ገንፍሎ ጠራርጎ ዘርን ሊያጠፋ እንደደረሰ በምን ደረጃ እንደ እሳተ ጎመራ ተንጎድጉዶ እንደነበር የቅርብ ትውስታችን ነው። ሰሜን ዕዝን መተንኮስ በሕግ የሚያስጠይቅ ወንጀል ቢሆንም ጉዳዩ ግን የሕግና የሕገ መንግስቱ መሆኑ ቀረና ሁኔታው በመንጋ በዘርና በቂም ፖለቲካ ተጠለፈ። መንጋዎቹ ቂመኞችና ዘረኞች በዚህ የሰሜን ዕዝ ትንኮሳ ጥማችንን የምናረካው ትግራዋይን በሙሉ በአንድ ጎራ ከተንና ሁሉም ትግራዋይ ወያኔ ወይም ጁንታ ብለን ስንነሳ ነው በማለት በሁሉም መልኩ ትግራዋይን የህልውና አደጋ ውስጥ ለመጣልና በጅምላ ለማጥቃት ይጠቅሙኛል ካሏቸው ጋር ለጊዜውም ቢሆን ስልታዊ ግንባር ፈጥረው ዘመቻውን ለማቀጣጠል ጊዜ አልፈጀባቸውም። ለዚህ ነበር መጥፋት ያልነበረበት ህይወት የጠፋው፣ ንብረት የወደመው፣ ሀብት የተዘረፈው፣ እንደ ህዝብና እንደ አገርም ከፍተኛ ኪሳራ እንድናስተናግድ የተደረገው። ሁሉም ትግራዋይ ግን ወያኔ ወይም ጁንታ አልነበረም። ይህንን ለማስረዳት ብዙ ማስረጃዎች ማቅረብ የሚቻል ቢሆንም የተወሰኑትን ለማካፈል ልሞክር። ለምሳሌ ሰሜን ዕዝ ትግራይ ሰፍሮ የነበረ የመከላከያና የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ኃይል ነው። በሰሜን ዕዝ ውስጥ የነበሩ ወታደሮችም ከሁሉም ብሔሮችና ብሔረሰቦችና ህዝቦች የተውጣጡ በጥቅሉ ከኢትዮጵያ ህዝቦች አብራክ የወጡ ናቸው። በእርግጥ የመቀሌው ቡድን በዘረኝነትና በጥቅም ደልሎ ሰርጎ በመግባት በዙ ስር ከነበሩት የትግራይ ተወላጆች አንዳንዶቹን ለህገ ወጥ ስራው መጠቀሚያ እንዳደረጋቸው ሁኔታው ከተፈጠረ በኋላ በተግባር ያየነው የትግራይ ተወላጆች ሁኔታ ሐቁን ፍንትው አድርጎ አሳይቶናል። ያየነው ሐቅም ሰሜን ዕዝን ለመተንኮስ ከመቀሌው ቡድን ጋር የተሰለፉ እንደነበሩ፣ በሌላ በኩል ግን ትንኮሳው ድንገት ሲያጋጥም በየነበሩበት አሃድ ቆይተው ልክ እንደሌላው የሰሜን ዕዝ አባል እየተዋጉ እየቆሰሉ እየሞቱ እስከ መጨረሻው እየተፋለሙ ወደ ኤርትራ መሬት የተሻገሩ እንደነበሩ ነው። ወደ ኤርትራ ከተሻገሩ በኋላና የተሻገረው ኃይል የጎደለውን በማሟላት መልሶ እንዲደራጅ ሲያደርግ በየአቅጣጫው ወደ ኤርትራ ከተሻገረው ኃይል የትግራይ ተወላጆች የሆናችሁ ተለዩ ተብለው ሲለዩም ብዛታቸው የዋዛ አልነበረም። ከተለዩ በኋላም ወደ አገር ቤት ተመልሰው በተለያዩ የመከላከያ ካምፖች እንዲቆዩ ተደርጓል። እኔ በአሃዝ ሳይቀር የማውቀው እንኳን በዛላምበሳ ሰንዓፌ አድርገው ወደ አዲቀይህ ተሻግረው ከነበሩት የመከላከያ አሃዶች ተለይተው ወደ መሃል አገር የተጓዙት የትግራይ ተወላጅ የመከላከያ አባላት ቁጥራቸው ከ500 በላይ ነበር። ሌሎችም በራማና በሰሜን ምዕራብ ትግራይ እየተዋጉ ልክ እንደ ሌሎቹ አባላት አካላቸውን እየጎደሉ ዋጋ እየከፈሉ ወደ ደቡብና ምዕራብ ኤርትራ ከተሻገሩ በኋላ ተለይተው ወደ መሃል አገር የተጓዙት ቁጥራቸው ይበዛ እንደሆነ እንጂ አያንስም። ታዲያ እነዚህ ወያኔ ነበሩ፣ ጁንታ ነበሩ ሊባሉ ነው? ጁንታ ቢሆኑ ዋጋ እየከፈሉ ወደ ኤርትራ መሬት ይሻገሩ ነበር። ተለዩ፣ ትጥቃችሁን አውርዱና ወደ አገር ቤት ተመልሳችሁ በተባላችሁበት ካምፕ ቆዩ ሲባሉ ቀጥ ብለው መመሪያውን ብቻ ይፈጽሙ ነበር። ይህ ብቻ አይደለም። ግጭቱ እንደተጀመረ በደቡብና ምስራቅ ኢትዮጵያ የነበሩ 21ኛ እግረኛ ክፍለ ጦርና 6ኛ ሜካናይዝድ ወደ ቆቦ ወልዲያ እንዲንቀሳቀሱ አስቸኳይ ትዕዛዝ ደርሷቸው ያላቸውን የሰውና ሌላ ንብረታቸውን ይዘው ቆቦና ወልዲያ ደረሱ። ከዚያም አባሎቻቸው የሆኑትን የትግራይ ተወላጅ ወታደሮች ለይተውና ትጥቃቸው እንዲራገፍ አድርገው ወደ 40 ምንጭ ካምፕ እንዲመልሷቸው እዚያ በነበሩ የዩኒቱ አዛዦች ትዕዛዝ ደረሳቸው። ይህንም በታዘዙት መሰረት የትግራይ ተወላጆችን ከየዩኒት ለይተው ትጥቃቸውን እንዲያወርዱ አድርገው ተሽከርካሪዎች አቅርበው ወደ 40 ምንጭ ካምፕ ላኳቸው። በየዩኒት የነበሩ የትግራይ ተወላጅ ወታደሮች ትዕዛዙንና መመሪያውን አክብረው
ትጥቃቸውን አስከብረው በተሽከርካሪ ተጭነው ቀጥ ብለው አርባ ምንጭ ነበር የደረሱት። እዚህ ላይ ግን ከቆቦ ወደ አርባ ምንጭ የተጓዙት የትግራይ ተወላጅ ወታደሮች የታዘዙትን ለመፈጸም ምንም ሳያቅማሙ አብሯቸው ጥበቃ ባይኖርም ከመንገድ ለመጥፋት ሳይሞክሩ ስርዓታቸውን ጠብቀው ህጋቸውን አክብረው ቀጥ ብለው ተጉዘው አርባ ምንጭ ገቡ። ታዲያ እዚህ ውስጥ አመፀኛው ወያኔ ወይም ጁንታ ይታያቸዋል። አስቡ እንግዲህ ያኔ ሁሉም ትግሬ ወያኔ ወይም ጁንታ ነው፣ አትመነው፣ አታስጠጋው፣ ዝረፈው፣ ግደለው በሚባልበት ጊዜ ነው እነዚህ ወታደሮች በቦታችን ነን እናንተ የምትሉትን አይደለንም ሲሉ በተግባራቸው የነገሩን። መንጋው ቂመኛውና ዘረኛው ግን ግፋ በለው፣ ሁሉንም ግደለው፣ ንብረቱንም ዝረፈው ከማለት ውጭ ሌላ የሚሰማበት ጆሮና የሚያይበት አይን አልነበረውም። በእርግጥ ግን የሚበጀን በጥላቻ በቂምና በጦረኝነት መንፈስ ታውረን ፊታችን ያለውን እውነት ማየት ተስኖን ለመጪው ትውልድ በቀል የተጠማ የደም ሀገር የጦርነት አዙሪት ያሰከረው ምድር ማውረስ ነው ወይ ያለብን? ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ። ምዕራፍ 21 በአዙሪት ላይ ኮሚኒስትነት። የጦርነት አዙሪትን አስቀያሚ ገጽታውን ቀደም ብለን ለመዳሰስ ሞክረናል። ኮሚኒስትነት ግን አገርም ህዝብም የለውም። አገሩ ዓለም አቀፍ የወዛደር ስርዓት የሚባል ነው። ዓለም አቀፍ የወዛደር ስርዓት የታለ ቢባል እነ ሌኒን በጻፉት መጽሐፍ ውስጥ ልታነበው ልታየው ትችላለህ። መሬት ላይ ወርደህ ልትዳስሰው ግን አትችልም። እኛ ይቅርና ብዙ ወዛደር ባለባቸው አገሮችም ተቀጥሮ ጉልበቱን ላቡን እያፈሰሰ የሚሰራና የሚኖር የህብረተሰብ ክፍል አለ ከማለት በዘለለ የወዛደር ስርዓት አለ ማለት ግን አንችልም። ስለሆነም ኮሚኒስት ነን የሚሉ በአየር ላይ የሚንሳፈፉ የሉም ባይባልም መሬት ላይ ወርደው የላብ አደር ስርዓት በዓለም አቀፍ ደረጃ የመሰረቱ ግን የሉም። በኮሚኒስት ፓርቲ የሚመሩ መንግስታት አሉ ቢባልም ወይ በጥፋት ጎዳና ላይ ያሉ ናቸው ወይ ስሙን እንደ ውርስ ተቀብለው እያስቀጠሉ እንደ ስርዓት ግን ወደ ነፃ ገበያው ዓለም የገቡ ናቸው። ብዙ ሩቅ ሳንሄድ የህወሓት ቁንጮ አመራሮች በሶሻሊስትና ኮሚኒስት አስተሳሰብ የተጠመቁ እንደነበሩ ይታወቃል። መሰረታቸውም ትግራይ ነው። አገር ተረክበው ከ27 ዓመታት ባልተናነሰ ሲያስተዳድሩ ግን እንደኛ ቀደም ብሎ እንደተተነተነው ለትግራይ ህዝብ የገቡትን ቃል ለመክዳት ጊዜ አልፈጀባቸውም። በትጥቅ ትግሉ የተካበተ ሀብት የህዝብና የትግሉ መሆኑ እያወቁ እንኳ ትዕምት የሚባል ድርጅት አቋቁመው የፓርቲያቸው ማበልጸጊያ ራሳቸውና ቤተሰባቸው በቀላሉ እየዘረፉ የሚናጥጡበት አድርገው ለመስራት ወደ ኋላ አላሉም። ከጊዜ ወደ ጊዜ ድህነቱ እየተባባሰ ከመጣው ከ5 እስከ 6 ሚሊዮን የትግራይ ህዝብ የወርሃዊ የስንዴ እርዳታ ጠባቂ የሆነው ህዝብ ቁጥር ወደ 2 ሚሊዮን ቁጥሩ ከፍ እያለ መሆኑን በአይናቸው ያዩት እነ ስብሐት ነጋና መሰሎቻቸው ግን የሚዘርፉበት ድርጅት አቋቁመው ለአገርም ለዓለም አቀፍ ለጋሽ ድርጅቶችም ይህን ያህል ተረጃ ያለን እያሉ በገንዘብም በአይነትም ከሚገኝ ድጋፍ ተጠቃሚ የሆኑት እነሱ እንጂ ህዝቡ አይደለም። በእርዳታ የሚያገኘውን እንኳ ከአፉ ይነጥቁታል። ህዝቡ በጦርነት ወላፈን አለማቋረጥ እየተሰቃየ በአስተዳደር ችግር የፍትህ ያለህ እያለ የሚመደቡልን አስተዳዳሪዎች ደካሞች ካድሬዎች እንጂ የአንድ የህዝብ አስተዳዳሪ መመዘኛ የሚያሟሉ አይደሉም እያለ ህወሓት ወይ ኢህአዴግ ባሳለፈው የስልጣን ዘመን ሙሉ አቤት ቢልም ጨርሶ ሰሚ አላገኘም። በሌላ ክፍል እንደተጠቀሰው ሳርት የሚባለው ድርጅት በትግራይ የተፈጥሮ ሀብት ላይ በመስራት የህዝቡን ችግር ለመፍታት ጥናቱን ጨርሶ መዋቅር ተሰርቶለት ወደ ስራ ሊገባ ሲል ለስራ ማኮብኮብ ሊጀምር ሲል ድንገት አቁም ጭራሽም አታስፈልግምና ጥፋ ተባለ። ይህ እንኳን ኮሚኒስት አገርና ህዝብ የለውም ከማስባል አልፎ ከህዝብ ጠላትነት ሌላ ምን ሊሆን ይችላል የሚል ጥያቄ እንዳነሳም የሚያደርገኝ ነው። እናንተስ ምን ትላላችሁ?
በእርግጥ የህወሓት አመራር የትግራይን ህዝብ የትግል ታሪክ እኔ ስለመራሁት እያለ ገበያ እየወረደ መሸጡን እድሜውን ሙሉ አቋርጦ አያውቅም። በአንድ በኩል የአፈናና የካድሬ ስርዓቱን ድህነቱን ቀውሱን ስር እንዲሰድ እያደረገ የተስፋ እንጀራ እያቀረበ ማዘናጋቱንም የተካነበት ነበር። በህወሓትና ካድሬዎቹ አመራርነት በየጊዜው ትግራይ ውስጥ የሚደረጉ የኢህአዴግ የሥራ ግምገማዎች ያልተሰራ ተሰርቷል በማለት የሚቀርበውና የከፋውን ህዝብ የደላው የሚያስመስለው የውሸት ሪፖርት አንዳንድ የኢህአዴግ ካድሬዎችን ሰልችቷቸው እንደነበር በምሬት የሚገልጹትና የሚያስታውሱት ጉዳይ ነው። ብዙዎች ካድሬን አደርባይ ነው በማለት ይገልጹታል። ከህዝብ ማስተዳደር ውጭ ያሉ የድርጅቱን ስራዎች መስራት እንጂ በየትኛውም ደረጃ ሆኖ ህዝብን ማስተዳደር የለበትም የሚሉም በዚያው ልክ ብዙዎች ናቸው። ህዝብን ማስተዳደር ያለበት ህዝብን ለማስተዳደር የሚያበቃ ዕውቀትና ሙያ ያለውና ለሚያስተዳድረው ህዝብም ተጠያቂ ሆኖ ለመስራት ለማስተዳደር ዝግጁ ሆነ ሰው መሆን ያለበት። አስታውሳለሁ ኢህአዴግ 1 ሚሊዮን ካድሬ ያለኝ ባለበት የ2010 የመቀሌ ስብሰባ ላይ ተሳትፌ ነበር። በስብሰባው ላይም ኢህአዴግም ህወሓትም አለን የምትሉት 1 ሚሊዮን ካድሬ ለህዝቡ ቀርቶ ለእናንተ እንኳ በአስቸጋሪ ጊዜ አቀበት ያወጣላችሁም ቆም ብላችሁ አስቡ ብዬ ሐሳብ ሰጥቼ ነበር። ሰዎቹ ግን የካድሬን ስርዓት በምድር ላይ እንደተፈጠረ ገነት የተመቻቸው ናቸውና የተለየ ሐሳብ የሚሰሙበት ጆሮ አልነበራቸውም። ካድሬ የኮሚኒስቶች ሰራዊት ነው። ራሱና ቁንጮ ኮሚኒስቶች እንጂ ሌላ አገርም ህዝብም የለውም። ደርግም ካድሬ ነበረው፣ ኢህአዴግም ካድሬ ነበረው። ሁሉም ግን አገርም ህዝብም አልነበራቸውም። ዞሮ ዞሮ አገራቸውና ህዝባቸው መሬት ላይ የሌለው ዓለም አቀፋዊ ወዛደርነት የሚባል ከመፈክር ያላለፈ ዓለም ነበር። ይህን ህልም እውን ለማድረግ እስካሁን ድረስ ያልተፈታውና ከትውልድ ወደ ትውልድ ሲተላለፍ የኖረውን አብይና መሰረታዊ ቅራኔ መፍታት የግድ ይላል። ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።